በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በእናንተ መካከል እንድገኝ የፈቀደች የምወዳትና የማከብራት ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። ለጻድቃን የሚሰጥ ሽልማት ሳይሆን ለኃጥአን የሚሰጥ መድኃኒት ነው። ስለዚህ ኃጢአተኛ ነሽ እያልሽኝ ነው? በአቋራጭ ሁላችንም በዚህ ምድር ስንኖር ኃጢአተኞች ነን። ወይስ መንፈስ ቅዱስ ሰራጺነቱ ከአብና ከወልድ ወይስ ከአብ ብቻ? ከወልድ ነው መንፈስ ቅዱስ የሚሰርቀው? ይቅርታ በጣም ወዴ ነው እዚህ ጋር ነካኝና ፔሬድሽ መቼ ነው ሄዶ የመጣው አለኝ። ከዛ አንተ ፔሬድ ምን ያደርግልሃል ብር ሰጣኸው እንዴ አልኩት። ሳን አገልጋይ እንደምን ነገር ይጠበቃል። ከዛ ቆይ ምን አልካት አንተ አልኩኝ። ያው በጌታ ፊት ነው የምነግርህ እግዚአብሔር እኔ ማለት ነው አንድ ነገር እሱ ላይ ጨምሬ ከተናገር እግዚአብሔር ሳይውል ሳያርድ ይፍረድብኝ። አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። እስቲ ሪአክት እናድርግ አንድ ቪዲዮ እያየን እንግዲህ ክርስቲያኖች የሰሩትን። ጋሩ አንዴ የክርስትና ስምሽ ማን ነበረ ንገሪ? ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ወቅታዊ ፕሮግራሞች ተመልሼ መጥቻለሁ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ፕሮግራሙን እስከመጨረሻው ተከታትላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ወደ መረጃው እንለፍ። ጋሩ አንዴ የክርስትና ስምሽ ማን ነበረ ንገሪ? ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። እስካይ ክርስትና ስም ማን ነበር? አንቶኒዮስ። አንቶኒዮስ ማን ምንድን አንቶኒዮስ ኦርቶዶክስ ነበርኩ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተው እንጂ ክርስትና ስሜ አቤል እያልኩ ነው። ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ወይ ነው ልክ ነው። ሚስ አንደርስታንድ አማኑኤል አሁን አባስከው አሁን አበላሽው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር ፑሽ ያቺ ወልደ ትዝታ ነው ግብረ ትዝታ ነው ስምሽ? ትዝታ እንዳሉ ብቻ ነው የማውቀው፣ ግን እሱም ስም አይደለም። ከፈለክ አክስቴን ጠይቄ እነግርሃለሁ። ትዝታ የሚባል የክርስትና ስም የለም። እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ድርሰቱን ምናምን የክርስትና ስሟ ማን ነበር? ርብቃ። ኦኬ። ለጻድቃን የሚሰጥ ሽልማት ሳይሆን ለኃጥአን የሚሰጥ መድኃኒት ነው። ስለዚህ ኃጢአተኛ ነሽ እያልሽኝ ነው? በአቋራጭ ሁላችንም በዚህ ምድር ስንኖር ኃጢአተኞች ነን። ልጅሽ ታስተምርሽ መሲ ይላል። እረፉ እናንተ። እኔ እኮ ከመንኩኝ ዋክሽ። ሌላ ጥያቄ አለሽ አርሴማ?
አይ አንቺ አለሽ የምትጠይቂ? ለምንድን ነው የእኔ ፕሮቴስታንት መዝሙር ስሰማ በጣም የምትናደጁ? ልጅሽ ናት? እሺ ሃይማኖትሽ ምንድን ነው? ኦርቶዶክስ። ለምን የፕሮቴስታንት መዝሙር ትለቂያለሽ? የራስሽ የሚወክሉሽ መዝሙሮች እያሉ እነሱም ለሚያምኑት የነሱ መዳኛቸው ነው። አንቺ ለምታምኚ የራስሽ መዳኛ አለሽ። ለዛ የራስሽ መዳኛ ነው የምትከተይው እንጂ እነሱን አይደለም ማለት ነው። ስለዚህ እኔ አሁን የፕሮቴስታንት መዝሙር ነው አርሴማ ድምጼ ይሰማል? መሲ አዎ፣ ፈለግ ይሰማል። እንዴት ነው? ሁሉ ሰላም? እንኳን አደረሰሽ። እንኳን አብሮ አደረሰን። አለሁልሽ መሲ። ሰላም ብያለሁ ሁላችሁንም። ልጄን አትፈለግም? ልጄን እስቲ እግዚአብሔርን በስመ አብ! ኧረ በጣም ደስ ይላል። እግዚአብሔርን መሲ እየቀለልሽ እንዳልሆነ ተስፋ አደርጋለሁ። ዳነ ምረትን ምን እንዳለችኝ ታውቃለህ? አንተ ፊት ልጠይቃት በጣም የማናድድሽ ነገር ምንድነው ስላት ምን መለሰችልኝ? በጣም የማናድድሽ ሳረግ ነው አርሴማ፣ የሌላ ሃይማኖት መዝሙር ስትለቂ። እሺ አንቺ በምድር ላይ ምን መሆንሽ ያስደስትሻል? ኦርቶዶክስ። እሺ አሁን ለፈለገ የሐሙስ የተባለውን በይለት እየሰማሽ ነው። እሺ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮሎሙ ሀበ ወእማ ወመሃሮሙ ጥበበ ሃሌሉያ 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 ዘልብነ ይታጎር ሰብሕዎ በጽነ ኃይሉ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮሎሙ ሀበ ወእመ ወመሃሮሙ ጥበበ። አመሰግናለሁ። በጣም 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 እውነት ደስ ይላል። መሲ ለካ እኛ ምንድነው ሚዲያው ላይ ጠፍታብናለች እንላለን። ልጅሽ ላይ እየሰራሽ ነው ለካ። በጣም ደስ ይላል በእውነት ይሄ እጅግ በጣም ደስ የሚል ነገር ነው። በነገራችን ላይ እያንዳንዱ ኦርቶዶክሳዊ የሆነ ሰው በአጠቃላይ ልጆቹ ላይ ልክ በዚህ ልክ ነው መስራት ያለበት። ሁሉም ኦርቶዶክሳዊ ትዳር በመሰረተ ጊዜ የእርሱ ህይወት የእርሱ ትዳር የእሱ ቤት ትንሿ ቤተክርስቲያን ነች እና መሲ አንቺ አንዱን ትልቁን ግዴታሽን ተወጥተሻል። ኦርቶዶክስ የሆነን ሰዎች በአጠቃላይ ልጆቻችን የቤተክርስቲያንን ትምህርት እንዲማሩ አድርጎ ማሳደግ በራሱ ትልቅ በረከት ነው በእውነቱ እና እኔ ከጠበቅኩት በላይ ነው። በጣም ደስ ብሎኛል። አርሴማ ስላወኩሽ ደስ ብሎኛል። መሲ እግዚአብሔር ያክብረልኝ በእውነት። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ። ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ።